ክብር ይሁን ለጌታ በእልልታ በጭብጨባ give him praise hallelujah እጆቻችሁን ከፍ አድርጉና ወደ አምላክ ወደ እግዚአብሔር ለሁለት ደቂቃ worship አምልኩት አላቤና ማሳንቶ ፕራዲካ Father, we give you praise in the mighty name of Jesus. እናመሰግንሃለን ከፍ እናረጋሃለን እግዚአብሔር ሆይ ክብር ይገባሃል ክብር ይገባሃል ክብር ይገባሃል ክብር ይገባሃል we glorify your name Abba ክብር ይገባሃል in the mighty name of Jesus ክብር ይገባሃል በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ከፍ ከፍ እናረጋሃለን እግዚአብሔር ሆይ በመልውና በመካከላችን ስላለ በክብር በመካከላችን ስላለ ዛሬ አንድን ሰው ነፃ ልታወጣ አንድን ሰው ልትፈውስ ለአንድ ሰው ብርታት ልትሆን መንፈስ ቅዱስ ሆይ በዚህ ስላለ እናመሰግናለን we give you praise በጌታ በኢየሱስ ስም በዚህ ቤት ያሉ ኦንላይን ያሉ እግዚአብሔር ሆይ ዛሬ ይህን መልእክት የሚሰሙ ከብዙ ጊዜ በኋላ ይህን መልእክት የሚሰሙ በጌታ በኢየሱስ ክርስቶስ ስም ሕይወታቸው በቃን ይነካን ጸልያለሁ ጨለማቸው ይገፈፍ ጉልበት ይሆንላቸው ብርታት ይሆንላቸው በጌታ በኢየሱስ ስም እግዚአብሔር ሆይ ይህ ድምጽ የተቀባ ድምጽ ይሆንላቸው ያሉበትን ሰርከምስታንስ የሚቀይር ጠላቶቻቸው እንዲያሸንፉ የሚያደርግ ካሉበት ሁኔታ ውስጥ ነጥቆ የሚያወጣ የተቀባ ድምጽ እንዲሆን በኢየሱስ ስም እንጸልያለን ኦ መንፈስ ቅዱስ ሆይ በአይምሮ ያስብ በአንደበት የተናገር በእጆቼ ንካ ይህንን ምሽት ላንተ ለየን በጌታ በኢየሱስ ስም ጸለይን ሃሌሉያ praise God እግዚአብሔር አምላክ የተባረከ ይሁን የጌታ መንፈስ በዚህ አለ
አሜን praise God የእግዚአብሔር መንፈስ በአምልኳችን ውስጥ እያለፈ እያገለገለን ነበር የእግዚአብሔር መንፈስ አሁንም ደግሞ በቃሉ ያገለግለናል praise God you are welcome ሁላችሁም እንኳን ደህና መጣችሁ ኦንላይን ያላችሁ ደግሞ የሶሻል ሚዲያ ቤተሰቦቻችን በያላችሁበት ምድር ዩቲዩብ ላይ ፌስቡክ ላይ የትኛውም ሶሻል ሚዲያ ላይ የምታዩን you are welcome በያላችሁበት praise God እግዚአብሔር አምላክ የተባረከ ይሁን አሜን አሜን የእግዚአብሔር መንፈስ በመካከላችን አለ የእግዚአብሔር መንፈስ ደግሞ ያገለግለናል ሃሌሉያ ስለ እምነት ነው አጭር ነገር ላካፍላችሁ የምፈልገው ነገር ግን ስለ እምነት በእግዚአብሔር ምህረት ላይ ስለ መታመን ይህን አንድ ቃል አካፍላችኋለሁ depending and trusting in the mercy of God በእግዚአብሔር ምህረት ስለ መታመን ሃሌሉያ መዝሙር 23 ቁጥር 6 እንደዚህ ይላል ቸርነትህ እና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል አሜን በእግዚአብሔር ቤት ለዘላለም ምን አረጋለሁ እኖራለሁ አለ ሃሌሉያ ይሄ ዳዊት ለራሱ የተናገረው ቃል ነው ቸርነትህና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል praise God የእግዚአብሔር ምህረት በሰው ህይወት ውስጥ በሰው አገልግሎት ውስጥ ወይም ደግሞ በሰው ፐርሰናል ዴሊ ህይወት ውስጥ ካሉ ታላላቅ ኃይላት መካከል አንዱ ነው that's one of the greatest power ወይም ደግሞ የኃይል ሚስጥር ነው one of the greatest mystery በሰው ህይወት ላይ ካሉ እግዚአብሔርን ከሚያመልክ እግዚአብሔርን የሚከተል ከእግዚአብሔር ጋር የሚጓዝ ሰው በህይወት ውስጥ አሉ ከምንላቸው የኃይል ሚስጥሮች መካከል አንዱ is the mercy of God hallelujah የእግዚአብሔር ምህረት ስውር ኃይል ነው it's a mysterious power ነው ወይም help ነው ሰዎችም ሆኑ ጠላቶቻችን እስከማይረዱ ድረስ በህይወታችን ላይ የእግዚአብሔርን ኃይል ማኒፌስት ከሚያደርጉ ነገሮች መካከል አንዱ የእግዚአብሔር ምህረት ነው you see you have to remember የእግዚአብሔር ምህረት ይያልን ስንናገር የእግዚአብሔር ምህረት ይያልን ስናውጅ ወይም ስንሰብክ ሁሉ ጊዜ ነገሮቻችንን የምናያይዘው ከኃጢአት ጋር ከድካም ጋር ከፐርሰናል ዊክነሳችን ጋር ነው ብዙ ጊዜ ነገሮችን የምናያይዘው በዛ ኮንቴክስት አይደለም አሁን የተናገርኩ ያለሁት የትኛውም እግዚአብሔርን በመፍራት በጽድቅና በቅድስና በንጽህና ለሚኖር ለዛም ሰው የኃይሉ ሚስጥር የእግዚአብሔር ምህረት ነው because you will never please እግዚአብሔርን በስጋችን መቼም እናስደስተው አንችልም it's not possible they will always lack something praise God amen ሁሉ ጊዜ ህይወታችን ላክ የሚያደርገው ነገር አለ we will lack something hallelujah amen በዚህ በወደቀው ምድር ላይና በወደቀው አካል ውስጥ ከምንኖርበት ጊዜና ዘመን ድረስ we will lack something የእግዚአብሔርን ፈቃድ ሚስ የምናደርግበት ቦታ አለ የእግዚአብሔርን ድምጽ ሚስ የምናደርግበት ቦታ አለ የእግዚአብሔርን የሆሊ ስፒሪትን ድምጽ የማናታዘዝበት ቦታ አለ በተለያየ አይነት የእግዚአብሔርን ሐሳብ ሚስ በማድረግ ውስጥ ነው ህይወታችን የተሞላው ያንን ሚስ ያደረግነውን ነገር ሲንክ ያደረገ እያስተካከለ ያን ነገር ኦቨርራይድ ያደረገ የእግዚአብሔርን ኃይል በህይወታችን ላይ የሚገልጠው የእግዚአብሔር ምህረት ይባላል it's the mercy of God hallelujah amen that's the mercy of God so you must remember የእግዚአብሔር ምህረት ይያል ሁሉ ጊዜ ስናወራ just ቶሎ ብላችሁ ያረካችሁትን ነገር ማስታወስ አይደለም ያለባችሁ ወይም የሆነ ነገር አድርጌ ነበር እግዚአብሔር ኖ ምንም አላደረኩም 40 ቀን ጾሜ ጸልዬ ከባዶ ቤት ውስጥ ነው የወጣሁት ብትሉ still the secret of your power is the mercy of God praise God amen so it's mysterious help ለዚህ ነው የእግዚአብሔርን ምህረት ምን እንለዋለን mysterious help ነው የምንለው የማይታወቅ unexplainable የሆነ surprising የሆነ unpredictable የሆነ praise God unexpected የሆነ ያልተጠበቀ የእግዚአብሔር እርዳታ ነው የእግዚአብሔር ምህረት የማይብራራ ነው you can't explain it ይሄንን ስላደረኩ ነው በዚህ ከዚህ ወጣሁት ይሄን ስላደረኩ ነው ይሄን ተሻገርኩት ምንለው ነገር አለ ጠላቶቻችን የማያብራሩት ነው praise God hallelujah
ዳዊት ሲናገር ምን አለ? ጠላቶቼ በክፉ ጊዜ መጡብኛል፣ ደረሱብኝ አለ። ነገር ግን እግዚአብሔር ወደ ሰፊ ስፍራ አወጣኛል። praise God. It's unexpected. አሜን። በምቹ ጊዜ መጡብኝ ነው የሚለው because I was weak እያለ ነው። የደከመኝ ጊዜ ነበር፣ ያቃተኝ ጊዜ ነበር፣ ጠላቶቼ ሊያገኙኝ ይችሉ ነበር። ነገር ግን surprisingly, praise God. አሜን። surprise, unexpected help መጣ። የማይጠበቅ እርዳታ ጠላቶቹን ሰርፕራይዝ የሚያደርግ ሃሌሉያ አሜን አሜን። እግዚአብሔር አንድን ሰው ያግዛል። አሜን አሜን። እግዚአብሔር ጠላቶቻችንን ሰርፕራይዝ ያደርጋቸዋል። they will surprise that you rising again ሃሌሉያ። እንደገና በመነሳታችን ጠላቶቻችን ሰርፕራይዝ ይሆናሉ። praise God አሜን። መንገዱን የሳተ እንደገና ወደ መንገዱ ይመለሳል። you must remember it's surprising ነው unexpected ነው የእግዚአብሔር ምህረት። እስቲ አንድ ሰው የእግዚአብሔር ምህረት ይበል እስቲ ሃሌሉያ። so it's mysterious help የማይብራራ ኤክስፕሌን የማይደረግ እርዳታን በህይወታችን ላይ የሚልከው የእግዚአብሔር ምህረት ነው። ለዚህ ነው በእግዚአብሔር ምህረት መታመን ያለብን። ዛሬ የምናገረው ነገር remember you have to trust in his mercy ሃሌሉያ አሜን አሜን። ስለ forgiveness ዓለም የማወራው ስለ ኃጢአትን ይቅርታ ምናምን ዓለም የማወራው አሁን ይገባቸዋል በደንብ ወደ ውስጥ ስገባ so ማመን አለብን በእግዚአብሔር ምህረት። ለዚህ ነው ዳዊት ከብዙ ነገሮች በኋላ ሲናገር እንደዚህ አለ ምህረትና ቸርነት አለ በህይወት ዘመኔ ሁሉ ይከተሉኛል አለ። that's the confidence በህይወቴ ላይ ያለኝ ኮንፊደንስ ይሄ ነው አለ። praise God ህይወትን የምጋፈጠው በዚህ ኮንፊደንስ ነው አለ። እማረገውን የማረገው የሚሄድበት የሚሄደው እምሰራውን የምሰራው የማገለግለውን የማገለግልበት አንዱ ኮንፊደንስ ይሄ ነው አለ። አይ ነው አለ በህይወት ዘመኔ ሁሉ አለ praise God your mercy and goodness praise God will follow me for the rest of my life amen amen። በጌታ በኢየሱስ ስም እግዚአብሔር ምህረት የሚረዳው ሰው አለ አሜን። so አንዳንድ ጊዜ it's unpredictable praise God it's unpredictable you don't know እግዚአብሔር ለምን ከዛ አክሲደንት ሴቭ እንዳደረጋችሁ you don't know ለምን እግዚአብሔር ከዛ ጥፋት ህይወታችሁ እንደመለሰ you don't know ብዙ ሰዎች ከጠፉ በኋላ እናንተ ብቻችሁ እንደተረፈ you don't know it's the mercy of God hallelujah amen 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 praise God የእግዚአብሔር ምህረት አያችሁ ብዙ የሰዎች የሚያስቡትን ነገር ላያይዝላችሁ ፈልጋለሁ። mercy አያችሁ የእግዚአብሔር ምህረት ስለኛ ኃጢአት ሳይሆን it's ስለ እግዚአብሔር ማንነት ነው። I want you to remember ምህረት ሲባል ጊዜ ማሰብ ያለባችሁ ኃጢአታችሁን አይደለም። የእግዚአብሔር ምህረት ሲባል ወደ immediately ወደ አእምሮአችሁ መጣት ያለበት ድካማችሁ አይደለም። የእግዚአብሔር ማንነት ነው። praise God አሜን አሜን። ምክንያቱም ምንም ነገር ያላደረግን የመሰለን ጊዜ ምህረቱ የማያስፈልገን ከመሰለን we are making a big mistake። ለዚህ ነው የእግዚአብሔር ምህረት the mercy of God is not about your sin it's about who he is praise God ሁሉ ጊዜ የሚገናኘው ከእግዚአብሔር ማንነት ጋር ነው ከእግዚአብሔር ባህሪ ጋር ነው። you see በዚህ ምድር ላይ ምንም ነገር ሊያጋጥማችሁ ምንም መሆን የለባችሁ you can be a good person you can have a ብዙ አደገኛ ነገር በህይወታችሁ ላይ ሊመጣች ምንም ማድረግ አይጠበቅባችሁ። የመኪና አደጋ እንዲያጋጥማችሁ መስከራ አይጠበቅባችሁ አይደል እንዴ you don't have to አይደል እንዴ የሰከረ ሰው ነው የሚጋጨው ማታ no ምንም ማድረግ አይጠበቅባችሁ። የሚሰራ የክፋት ኃይል አለ የሚሰራ የጠላት ኃይል አለ የእርግማን ኃይል አለ። ያንን በህይወታችን ላይ ብሎክ የሚያደርገው ምን ነው ካላችሁ በህይወት ዘመናችን ሁሉ የሚከተለን የእግዚአብሔር ምህረትና ቸርነት ነው። it's the goodness and the mercy of God praise God amen that's it። ለዚህ ነው ስለ እግዚአብሔር ካወራ በኋላ ዳዊት ስለ እግዚአብሔር ረኝነት ካወራ በኋላ ያው ነገር በህይወት ዘመኔ ሁሉ አለ ምህረትና ቸርነት ይከተሉኛል በእግዚአብሔር ቤት ለዘላለም እኖራለሁ። ዝም ተብሎ በእግዚአብሔር ቤት አይኖርም። you need the mercy of God he must let you live in his house praise God oh hallelujah amen። so self righteousness ከውስጣችን ይወጣል ይሄ ብርሃን ሲገባል። አያችሁ የእግዚአብሔር ምህረት የእግዚአብሔር እርዳታ ነው። የእግዚአብሔር ምህረት የእግዚአብሔር መከለል ነው it's the covering of him praise God
የእግዚአብሔር ምህረት የእግዚአብሔር ነፃ ማውጣት ነው የእግዚአብሔር የነፃ ማውጣት it's a power of deliverance ሃሌሉያ የእግዚአብሔር ምህረት የእግዚአብሔር presence ነው የእግዚአብሔር ረኝነት ነው ማስተዋወስ አለባችሁ የእግዚአብሔር ምህረት የእግዚአብሔር presence ነው ህልውናው ነው የእግዚአብሔር እረኝነቱ ነው it's deliverance praise God amen amen that's the mercy of God የእግዚአብሔር ምህረት አክቲቬት የሚሆነው ሰው ህይወቱ ሲደክም አይደለም ያን ኮንሴፕት ነው ከውስጣችን ማውጣት ያለብን ስንደክም ስንዝል ሰው በኃጢአት ሲወድቅ አክቲቬት የሚሆን ከዛ ደግሞ ሰውየው ሲበረታና በጣም ጠንክሮ በጣም ሲጸልይ ጮክ ብሎ ሲዘምር ምህረት ስራውን የሚያቆም አይደለም ኖ it's the presence of God እግዚአብሔር አለ ማለት mercy አለ ማለት ነው praise God እግዚአብሔር ከኔ ጋር ነው ስል ምህረትና ቸርነቱ ከኔ ጋር አለ ማለት ነው that's the presence of God የእግዚአብሔር ምህረት it's a covering ህይወታችንን cover የሚያደርገው ህይወታችን የሚሸፍነው ህይወታችን overshadow የሚያደርገው praise God amen amen በጠላቶቻችን እንዳንቀደምና እንዳንበለጥ የሚያደርገን it's the mercy of God አይኖቻችን የሚያበራ አይዲያን የሚሰጠን ብርሃን የሚያሳየን ዳይሬክሽን የሚያሳየን praise God hallelujah ዛሬ እግዚአብሔር ምህረት በአንድ ሰው ላይ ማኒፌስት ያደርጋል አሜን so you must remember እግዚአብሔር ከሆነ ነገር ስታመልጡ is the mercy of God የሆነ በጎ ነገር ሲሆን is the mercy of God የእግዚአብሔር እረኝነት ነው ያን ሼፐርዲንግ የምታዩት because of his mercy ነው praise God አሜን I deserve it ይገባኛል እንደዚህ ነው ስለ ጸለይኩ ነው ስለ ታገልኩ ነው ስለ ገሰጽኩ ነው ስለ ጾምኩ ነው አለም no his goodness the Lord is so gracious ነው ማለት ያለባችሁ ሃሌሉያ አሜን አሜን ስለዚህ የእግዚአብሔር ምህረት በህይወታችን ላይ የሚወክላቸው ነገሮች ብዙ ናቸው እርዳታውን ከለላውን ዴሊቨረንሱን praise God hallelujah the mercy of God እረኝነቱን አሜን 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 ያ ብቻ አይደለም you see የእግዚአብሔር ምህረት ሌላው የሚወክለው ነገር ምንድነው የእግዚአብሔር ምህረት የእግዚአብሔር ፍቅር መገለጫ ነው it's the manifestation of his love እግዚአብሔር ፍቅሩን ማኒፌስት የሚያደርግበት የሚገልጥበት አንዱ መንገድ that's his mercy and goodness praise God የእግዚአብሔር ምህረት የእግዚአብሔር ፍቅር እንዴት ነው የሚገለጠው ካላችሁ by his mercy praise God oh yes hallelujah አሜን የሚሰዋለ የእግዚአብሔር ምህረት ፍቅር የሚገለጠው ምንድነው በምህረቱ ነው you see ስለዚህ it has nothing to do with your sin በፍጹም ከኃጢአተኛ ህይወት ጋር የሚያገናኘው ነገር የለም ይሄንን ነው ውስጣችሁ እንዲቸነከር የሚፈልገው ነገር ብዙ ጊዜ ስለ እግዚአብሔር ምህረት ስናስብ immediately ኔትወርካችን ሄዶ የሚያወራው ከድካማችን ጋር ነው በዚህ ጉዳይ ምህረት ያስፈልገኛል በዚህ ጉዳይ ምህረት በምንም ጉዳይ ያለ ምህረት የሚያስፈልግ just to survive በዚህ ምድር ላይ ለመተንፈስ ራሱ you need the mercy of God ከምንም ጋር አይገናኝ ከምንም ጋር አይገናኝ praise God አሜን የሚሰዋለው ከምንም ጋር የእግዚአብሔር ምህረት የእግዚአብሔር ፍቅር መገለጫ ነው ሃሌሉያ አንደኛ ጴጥሮስ 2:10 እንደዚህ ይላል ቀድሞ የእርሱ ወገን አልነበራችሁም አሁን ግን የእግዚአብሔር ሕዝብ ሆናችኋል praise God አሜን አሜን ቀድሞ ምህረትን አላገኛችሁም ነበር አሁን ግን ምህረትን አግኝታችኋል praise God አሜን አሜን ቀድሞ ወገን አልነበራችሁም ቀድሞ የእግዚአብሔር ሕዝብ አልነበራችሁም አሁን ግን የእግዚአብሔር ሕዝብ ሆናችኋል የእግዚአብሔር ወገን ሆናችኋል የእግዚአብሔር የቤተሰብ አባል ሆና you are a part of his family አለ ምልክቱ ምንድነው ሲል የእግዚአብሔር ምህረት በህይወታችሁ ላይ ተገልጧል praise God that's the mercy of God የእግዚአብሔርን ምህረት ተቀብላችኋል ምህረቱን አግኝታችሁታል ያ ነው የእግዚአብሔር ወገን ያደረጋችኋል አሜን 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 so እግዚአብሔር ፍቅሩን ሲገልጥ በሰውት ላይ የሚገልጠው አንዱ ነገር ምንድነው mercy ነው praise God የእግዚአብሔር ምህረት ነው የእግዚአብሔር ወገን ያደረገን የእግዚአብሔር ሕዝብ ያደረገን የእግዚአብሔር ቤተሰብ አባል ያደረገን that's the mercy of God oh hallelujah amen amen amen
ቲቶ ምዕራፍ 3 ቁጥር 4 እንደዚህ ይላል ላንብላችሁ ቲቶ ምዕራፍ 3 ቁጥር 4 እና 5 ነገር ግን አዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ praise God ምኑ ተገለጠ የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ሃሌሉያ ከምህረቱ የተነሳል because የእግዚአብሔር ምህረት ከኛ ጽድቅ ሥራም ጋር ከኛ ኃጢአትም ጋር የሚያገናኘው ነገር የለም it's who he is ነገር ግን የአዳኛችን የእግዚአብሔር ቲቶ 3:4 ነገር ግን የአዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ praise God ፍቅሩ ማኒፌስት ሲያደርጋል ስላደረግነው የጽድቅ ሥራ ሳይሆን አሜን 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 ከምህረቱ የተነሳል አዳነን አለ ምንም ያረግነው ነገር የለም ማለት ግን የእግዚአብሔር ምህረት ተገለጠ that's the mercy of God ለዚህ ነው የእግዚአብሔር ምህረት ከኛ ጽድቅና ኃጢአት ጋር ይገናኝም ያልኳችሁ it's about him praise God እግዚአብሔር ራሱን ለሰው ሲገልጥ የሚገልጠው በምህረቱ ነው እግዚአብሔር ከሰው ጋር ፌሎሺፕ ሲያደርግ የሚያደርገው በምህረቱ ነው praise God ጸልየን ከተባረክን is the mercy of God because the presence is there አምልከን ከተባረክን is the presence of God that's his mercy hallelujah ለዚህ ነው ዳዊት ሲናገር እንደዚህ ያለ በህይወት ዘመኔ ሁሉ አለ this is my surety this is my guarantee praise God የእግዚአብሔር ምህረት እና ቸርነት ይከተሉኛል አለ in the mighty name of Jesus በጌታ በኢየሱስ ስም ውድቀት አይከተለንም ጥፋት አይደለም ህይወታችን የሚከተለው አሜን 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 ዲሞኒክ የሆነ የጠላት እጅ ፖቨርቲ ያለ የሚከተለን but the mercy of God አረ ሃሌሉያ የእግዚአብሔር ምህረት ስለዚህ ያለ ከጽድቃችን የተነሳ ሳይሆን ከተቀበልነው ከምህረቱ የተነሳ አዳነን ሃሌሉያ አሜን አሜን ሌላው የእግዚአብሔር ምህረት የእግዚአብሔር ክብር መገለጫ ነው it's the manifestation of his glory እግዚአብሔር ክብሩን በህይወታችን ላይ ሲገልጥ የሚገልጠው አንዱና ዋነኛው ነገር የእግዚአብሔር ምህረት ነው you must remember hallelujah amen yes the mercy of God ዘጸአት ምዕራፍ 3 ቁጥር 17 እግዚአብሔር ያህዌ ሙሴን በአንተ ደስ ስላለኝ በስምህ ስለማውቅ የጠየቅከውን ያንኑ አደርጋለሁ አለው ዳዊት ምን የጠየቀው ከዚያም ሙሴ እንደዚህ አለ እባክህ ክብርህን አሳየኝ አለ praise God show me your glory አለው ጌታን እባክህ ክብርህን አሳየኝ እግዚአብሔር ያህዌም እንዲህ አለው praise God አሜን አሜን እንደዚህ ነው ማሳየህ ክብሬን አለ number 1 መልካምነቴ ሁሉ በፊት እንዲያልፍ አደርጋለሁ አለ this is the glory of God እግዚአብሔር ክብሩን ሲገልጥ ደመና ብቻ አይደለም እግዚአብሔር አሜን አሜን አያችሁ በደመና በጭስ በእሳት በጭጋግ እውነት ነው በዚህ ሁሉ መንገድ እግዚአብሔር ግሎሪውን ገልጧል ነገር ግን ፕራክቲካሊ ማኒፌስትድ የሆነው የእግዚአብሔር ግሎሪ ሲመጣ አለ መልካምነቴን በፊታስ that's the glory of God መልካምነቴን በፊት አሳልፋለሁ yes ይሄ ብቻ አይደለም የሚሆነው እንደዚህ ነው የሚሆነው ሃሌሉያ መልካምነቴ ሁሉ በፊት እንዲያልፍ አደርጋለሁ በፊትም ስሜን እግዚአብሔርን አውጃለሁ ለምምረውም አለ ምህረትን አደርጋለሁ አለ ለምራራለትም ምን አደርጋለሁ እራራለታለሁ አለ ምን ሳረግ ክብሬን ስገልጥ በፊት አለው I will show you የእግዚአብሔር ክብር በታችን መጣ ማለት መውደቅና መነሳት ብቻ አለ it's the mercy of God ለምምረው ሰው አለ ምህረትና እግዚአብሔር ግሎሪውን ሲገልጥ በሰው ህይወት ላይ ምህረቱን ነው የሚያበዛው that's how he manifests his glory praise God ምን ማለት ነው ኳሊፋይድ ያልሆነውን ሰው ኳሊፋይ ሲያደርግ የማይችለውን ሰው እንዲችል ሲያደርግ ሰዎች ያልመረጡትን ሰው ሲመርጥ በሰው መስፈርት የወደቀውን ሰው እግዚአብሔር ራይት ሲሰጠው oh yes አረ ሃሌሉያ ማንም ሰው እዚህ ቦታ ይቆማል ብሎ ያላሰበውን ሰው እግዚአብሔር ሲያቆመው that's how he manifests his glory እግዚአብሔር ክብሩን የሚገልጠው እንደዛ ነው ለምን የምምረውን እምራለሁ አለ ይቅር የምለውን ይቅር በመካከለ ሳልፍ እንደዚህ ነው ማልፏል praise God መሞት ለሚገባው ህይወትን እሰጠዋለሁ in the mighty name of Jesus አሜን 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 አጭር ነው መንገዱ ለተባለው ሰው ረጅም ዘመን እሰጠዋለሁ የሚሰራው ነገር ከዚህ በኋላ አይቀጥልም ለተባለ ሰው የሚቀጥል ነገር አደርግለታል that's how I manifest my glory
እግዚአብሔር ክብሩን በሰው ላይ የሚገልጠው በዚህ ነው። አረ ሃሌሉያ ክብርህን አሳየኝ ስለው አሳየ እመጣለሁ አለው። ፕሬዝ ጋድ ሃሌሉያ። አያችሁ ሙሴ የእግዚአብሔርን ክብር በተለያየ መንገድ አይቷል። በጭስ አይቷል፣ በደመና አይቷል፣ በእሳት አይቷል። ማንም ሰው ተራራውን እንዳይነካ ገልጣለው ሲል አይቷል። አሁን ግን ሌላ ማኒፌስቴሽን ነው ይመጣዋል። መልካምነቴ በፊት ያልፋል። in the mighty name of Jesus I will የምምረውን እየማርኩኝ in the name of Jesus. so እግዚአብሔር አምላክ ይውላችሁ በህይወታችሁ ላይ እግዚአብሔር ከፍ አርኳችሁ ከሆነ it's a sign that you have the mercy of God. praise God. amen. ለዚህ ነው ሰው የእግዚአብሔር ምህረትና ጸጋ ካፉ ላይ መውረድ የሌለበት። by the grace of God ማለት ያለበት ለዛ ነው። በምህረቱ ነው ያለው በጸጋው። praise God. amen. by his grace እንደዚህ ሆነ እንዴ በጸጋው yes by his grace by his mercy የእግዚአብሔር ክብር በሰውት ላይ የሚገለጠው ምህረትን በማኒፌስት በማድረግ ነው። አሜን አሜን። then the glory of God will manifest. አሜን። ሮሜ 9:14 እንግዲህ ምን ልበል ምን ላለን እግዚአብሔር አድሎ ያደርጋልና አለ በፍጹም አያደርግም አለ። ለሙሴ የምምረውን እምራለሁ የምራራለትንም እራራለታለሁ ይላል። እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን አለ ከእግዚአብሔር ምህረት የተነሳ ነው አለ። this is the point. ሮሜ 9:14 እንግዲህ ምን አለ እግዚአብሔር የምምረውን እግዚአብሔር አድሎ ያደርጋል እንዴ አለ አያደርግም አለ። ከዛስ የምራራለትን እራራለሁ። እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን ከእግዚአብሔር ምህረት የተነሳ ነው። ከሰው ጥረት የተነሳ አይደለም። ምንም ነገር በህይወታችሁ ላይ ቢታይ ከናንተ ጥረት አለ it's the mercy of God እያለ ነው። ሃሌሉያ። አንዳንድ ጊዜ ይሄ ብርሃን እስከሚገባን ድረስ የማንገባበት ግሎሪ አለ፣ የማንረግጠው ደረጃ አለ፣ የማንወርሰው ስፍራ አለ። ምክንያቱም ከጥረታችን እንደሆነ ያሰብን አንዳንድ ከፍታዎች አይሰጡንም። ማን ነው ጳውሎስ ግን ሲናገር ከሰው ጥረት አይደለም አለ። praise God. እግዚአብሔር መጥቶ ማኒፌስት ያደርግ ምህረቱን አለ ካንተ ጥረት አይደለም አለ። but it's just his mercy ከእግዚአብሔር ምህረት የተነሳ። hallelujah. it's not about your righteousness or it's not about your sin. it's not about your strength or weakness. ከድካም ከብርታት ከውድቀት ከመነሳት ጋር የሚያገናኘው ነገር የለም። it's just the mercy of God. you see የእግዚአብሔር ምህረት ከሰው ህይወት ላይ ቢሰበሰብ for 5 minutes I'm telling you everyone would be disqualified. everybody everyone ምክንያቱም ማለት የትኛው በህይወታችሁ ላይ ያለው ነገር ከሰው ጥረት የተነሳ አይደለም ማለት። ሃሌሉያ። ሁለተኛ ዜና መዋዕል 5:13 እንደዚህ የሚል ቃል አለ መለከቱን በሚነፋበት ጊዜ አለ praise God. አሜን። መዘምራኑ በአንድነት ሆነው እግዚአብሔርን ያመሰግኑና ያከብሩ ነበር እግዚአብሔር ቸር ነውና praise God. የእግዚአብሔር መዝሙር ይሄ ነው። ቸርነቱ ምህረቱ ቸር ነውና ምህረቱም ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምጻቸው ወደ ላይ ከፍ አድርገው በመለከትና በጸናጽል በዜማም ዕቃ ሁሉ እግዚአብሔርን በሚያመሰግኑ ጊዜ አለ ደመናው የእግዚአብሔርን ቤት ሞላው አለ። ሃሌሉያ። the glory አያችሁ ማኒፌስት ያደረገው የእግዚአብሔር ምህረት ሲታወጅ ነው። faith in the mercy of God. hallelujah. በጥረታችሁ ላይ አይደለም have faith in his mercy. praise God. praise God. ብዙ ጥረት ካደረጋችሁ አይውላችሁ በህይወታችሁ ላይ ብዙ you see there is የክርስትናም የአገልግሎትም ሌቭል አለ በህይወታችን ላይ በጣም ብዙ የምንጥርበት ቢሾፕ ብዙ ሲናገር ቢሾፕ ዳግ የሚናገው ነገር አለ። አንዳንድ ጊዜ የሰዎችን ስኬት ወይም የሰዎችን ፍሬ ስታዩ አለ ኮንፊውዝ ትሆናላችሁ አለ because ጠንካራ ስራቸው ይሁን ወይስ ደግሞ ቅባቱ ይሁን
ወይስ የእግዚአብሔር ምሕረት ምን እንዳገዛቸው ግራ ይገባቸዋል አለ because it's mysterious እግዚአብሔር ሰውን የሚረዳበት መንገድ praise God it's mysterious አሜን mysterious ነው በምን መንገድ እግዚአብሔር እዛ ሰው ጋር ተደረሰ የምታውቁት ነገር የለም ማለት it's mysterious ለሊት ከሌሊቱ 10 ሰዓት የተነሳ ስለምጨ ነው ብላችሁ ተነስታችሁ ስትጸልዩ አለ ብዙ የሚሆን ነገር የለም አለ it's mysterious praise God አሜን የእንትናን መጽሐፍ አንብቦ ነው ብላችሁ ያ መጽሐፍ ስታነቡ it's not working አለ it's mysterious you don't know እግዚአብሔር ያንን ሰው በምን በኩል እንደሚያግዘው አታውቁም የሚያብራራው አንድ ነገር ብቻ ነው it's the mercy of God hallelujah ከጥረትና ከግረት withdraw አድርገ በእግዚአብሔር ምሕረት ላይ መደገፍ ስትጀምሩ ማየት የሚጀምሩት ማኒፌስቴሽን አለ you will start to see እግዚአብሔር ሲረዳችሁ እግዚአብሔር ሲያግዛችሁ እግዚአብሔር አብሯችሁ ሲቆም እግዚአብሔር ጥሩነታችሁን ሲዋጋላችሁ እግዚአብሔር ድካማችሁን ሲያገዛችሁ አሜን እግዚአብሔር በነገሮቻችሁ ላይ እጁን ሲያስገባ because not about what you are trying to do ብዙ ገንዘብ ለመስራት ስለሞከራችሁ ዓለም ገንዘብ እጃችሁ የሚገባ it's the mercy of God እግዚአብሔር በምህረቱ የሚከፍተው ደጃል የሚነድለው ነገር አለ አሜን የሚያፈልቀው የሆነ ምንጭ አለ it's just the mercy of God hallelujah አሜን 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 የእግዚአብሔር መንፈስ እዚህ አለ አያችሁ የእግዚአብሔር ፍቅር የእግዚአብሔር ቸርነት የእግዚአብሔር ምህረት ሲገለጥ it's just showing who he is hallelujah አሜን አሜን የእግዚአብሔር ምህረት በሰው ህይወት ላይ እንደገና ሰዎችን እንደገና የሚያቆም ነው that's the mercy of God okay ለሰዎች ሌላ እድል የሚሰጥ ነው praise God ለዚህ ነው መጽሐፍ ሲናገር ሰቆቃወ ኤርምያስ 3:22 ላይ እንደዚህ ይላል ነገር ግን የመድኃኒታችን ቲቶ 3:4 ቅድም አንብየዋለሁ ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰው መውደዱ በተገለጠ ጊዜ እንደ ምህረቱ መጠን ይላል praise God ለአዲስ ልደት የሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው ጽድቅ ስለነበረው ስራ አይደለም ኤርምያስ 3:22 ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው አሜን ርህራሄው አያልቅምና ይላል it will never end praise God አሜን አሜን ቀጥሎ እንደዚህ ነው የሚለው ሁላችንም እናቀው ከልጅነታችን ማለዳ አዲስ ነው ታማኝነቱ ደግሞ ይላል ብዙ ነው the mercy of God በህይወታችን ላይ ሁሉ ጊዜ አዲስ ቀን ይሰጠናል አዲስ ዘመን ይሰጠናል አዲስ fresh beginning ይሰጠናል hallelujah that's why you need to have faith in his mercy በእግዚአብሔር ፍቅር እንደምንታመነው ሁሉ በእግዚአብሔር ምህረት መታመን አለብን እግዚአብሔር he will give a new door hallelujah አዲስ በር የሚከፍትለት ሰው አለ እግዚአብሔር by his mercy አሜን 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 በምንም ምክንያት ተዘግቶ ይሆን ይችላል ነገር ግን እግዚአብሔር አዲስ ደጅ የሚከፍትለት ሰው አለ እንደገና ደጅ የሚከፈትለት ሰው ነው ያልኩት praise God እንደገና የመነሳት ደጅ የመቆም ደጅ የማገልገል ደጅ እንደገና የመስራት ደጅ ፕሮስፐር የማድረግ ደጅ እግዚአብሔርን የማገልገል ደጅ አረ ሃሌሉያ ለምን ሲባል ማለዳ it's new praise God አረ ሃሌሉያ that's the mercy of God that's mysterious ያልኳችሁ ለዚህ ነው እግዚአብሔር እንደገና ለሰዎች በር የሚከፍትበት መንገድ new door new opportunities hallelujah አዲስ የሆነ fresh beginning in the mighty name of Jesus እግዚአብሔር ሆይ ያን ዘመኔን መልስልኝ ለሚል ለዛ ሰው እግዚአብሔር አዲስ ደጅ ሰጣዋል አሜን 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 እና ንግዜ you wish ነገሮቻችሁ እንደገና ሪዋይንድ ቢያደርጉ I know how to handle it እንደገና ትላላችሁ I'm telling you እግዚአብሔር አዲስ ደጅ ሰጣቸዋል He will give you a new door praise God የቀደመውን ደጅ የሚያስረሳችሁ የቀደመውን ደጅ ደግማችሁ እስከማታስቡ ድረስ ሪግሬት ማድረግ እስከማታስቡ ድረስ እግዚአብሔር አዲስ ደጅ ይከፍትላችኋል ይሄ ለሊት ሲነጋ በጌታ በኢየሱስ ስም አዲስ ደጅ ይሆንላችኋል አሜን 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 አዲስ ቀን ብቻ አይደለም አዲስ በር
አዲስ ኔትወርክ እንደገና አዲስ ጉልበት እግዚአብሔር ይሰጣችኋል። in the mighty name of Jesus. That's the mercy of God. የእግዚአብሔር ምህረት ነው። ማለዳ ሁሉ ጊዜ አዲስ ነው አለ። ጉልበታችሁን ያድሳል የእግዚአብሔር ምህረት ጉልበታችሁን he will make you strong again. hallelujah amen. ሐሳባችሁን ነገራችሁን ፋይናንሳችሁን ይሄ ፓሽናችሁን ራሱ እንደገና ስትሮንግ ያደርገዋል። that's the mercy of God. አረ hallelujah. አንዳንድ ጊዜ ሰው ምንም ያህል ቢነግራችሁ ሰው ተሰብስቦ ኢንካሬጅ ቢያረጋችሁ ቢያበረታታችሁ የሆነ ነገር ቢሰጣችሁ ምንም የማይነሳ ልብ አለ የሚወድቅ but the mercy of God እግዚአብሔር ምሕረቱን ሲልክ ያ ልባችሁ እንደገና ይነሳል። I can do it again ትላላችሁ። praise God. I can fight again እንደገና መዋጋት እችላለሁ። አሜን 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 አሜን። በጌታ በኢየሱስ ስም ያን አዲስ መንፈስ ተካፈሉ። praise God. receive a new beginning in the mighty name of Jesus. የብዙ ሰዎችን ህይወት ጠላት የሚመታበት መንገድ ነው because they don't believe ብዙ ሰው የሚያምነው በጥረቱ ነው በሩጫው ነው በጉልበቱ ነው። ስለዚህ ነው ፌል ያደረገ ሲመስለው እዛ የወደቀበት ቦታ ላይ ድንኳን የሚሰራው በቃ I failed ይላል I failed ይሄን አርጋለሁ ፌል አርጋለሁ ይሄን አርጋለሁ ስተሰርቻ በቃ I missed it. no የእግዚአብሔር ምህረት አለ every morning አለ every morning hallelujah የማይደከም የማይዝል give up የማያደርግ in the mighty name of Jesus የማይጨርስ that's the mercy of God. oh hallelujah amen amen. በምህረቱ መታመን I depend on him ማለት አለባችሁ። አረ hallelujah በህይወቴ ዘመን ሁሉ አለ ምህረትና ቸርነቴ ይከተሉኛል። ጓደኞቼ ላይ ይከተሉኝ ይችላል አለ ዘመዶቼ ላይ ይከተሉኝ ገንዘቤ ላይ ይከተሉኝ but the mercy of God በህይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን አሜን። የእግዚአብሔር ምህረት ነቀፌታን የሚያስወግድ ነው። አሜን የሚል ሰው አለ ወይ? የእግዚአብሔር ምህረት ነቀፌታን የሚያስወግድ ነው። በህይወታችሁ ላይ እንደ ጠባሳ የተጣበቀን ነገር in the name of Jesus የትኛውንም ያህል እርምጃ ስትራመዱ ከላያችሁ ላይ አልላቀቅ ያለውን ነገር የሚያላቅቅ is the mercy of God. አሜን አሜን። ሉቃስ 1:25 እርሷም ጌታ በምህረቱ አለች ኤልሳቤጥ እርሷም ጌታ በምህረቱ ነቀፌታዬን ከሰው መካከል ሊያስወግድልኝ ተመልክቶ በዚያ ጊዜ ይህን አደረገልኝ አለች ይላል። praise God. ጌታ በምህረቱ አለች ነቀፌታዬን ሊያስወግድልኝ praise God. that's the mercy of God. ነቀፌታ ማለት ሪፕሮች ማለት በህይወታችሁ ላይ ተጣብቆ የሚኖር ማለት ነው። የማያውቃችሁ ሰው ራሱ ነቀፌታችሁን ሊያውቅ ይችላል። አንዳንድ ሰዎች እናንተን አያውቁም ታሪካችሁን ያውቃሉ። you know that there are people አንተ ነህ እንዴ ይሏል ገና because በስም ነው የሚያውቁ ነቀፌታህን ግን ያውቁታል። they know how you failed ምን እንደተሰራ ምን እንደሳት ከቱ ጋር እንደተመታ ምትህን ያውቁታል አመታት but they don't even know you because ነቀፌታ ከስምህ በላይ ይሄዳል። ከፐርስ ካንተ በላይ ሰው ነቀፌታው ሩቅ ይሄዳል። in the mighty name of Jesus in the mighty name of Jesus ዘመኗን በሙሉ ጌታን ያገለገለች መካን የነበረች ሴት ናት አለም እንዴ ነቀፌታዋ ሄዷል። ገበያ ላይ ሳያት ወይዘሮ ኤልሳቤጥ እኮ እሳቸው ናቸው የትኛው አሲር ያቺ ልጅ የላትም ያልኩሽ ታሪኳን ያውቃሉ እሷን ነው የማያውቁት። ነቀፌታ ማለት ይሄ ነው ታሪካችን ከስማችን ሲቀር ማለት ነው። እግዚአብሔር አለች በምህረቱ in the mighty name of Jesus እግዚአብሔር ዛሬ ለአንድ ሰው አዲስ ስም ይሰጠዋል። አሜን he removed my reproach አለች ነቀፌታዬን ሊያስወግድልኝ in the mighty name of Jesus እግዚአብሔርን ትወዳለች ግን የሚለውን ግንን ሊያጠፋል መሐል ላይ ያለውን ግን ሊያጠፋ that's the mercy of God in the mighty name of Jesus አሜን አሜን አሜን። እግዚአብሔር ለአንድ ሰው የሚሰራው ነገር አለ። በጌታ በኢየሱስ ስም የዘመናት ጸሎት ሊመለስ ነው። የዘመናት እንባ ሊታበስ ነው አልኩኝ። የዘመናት ለቅሶ የዘመናት ጾም የዘመናት ድካም በጌታ በኢየሱስ ስም በምህረቱ ይታበሳል in the mighty name of Jesus
ጠላት በሕይወታችሁ ላይ የለጠፈውን ነገር የሚገፍ የእግዚአብሔር ምሕረት ይባላል። አሜን አሜን። your life experience situation ሰዎች ሁኔታ ያጣበቀባችሁን ነገር እየገፈፈ የሚያወጣው የእግዚአብሔር ምሕረት ነው። እግዚአብሔር በምህረቱ እስቲ አንድ ሰው እግዚአብሔር በምህረቱ ይበል እስቲ። ኦ ሃሌሉያ። ክፉ ሰው ያጣበቀባችሁን ነገር ከላያችሁ ላይ ያነሳል። he will give you a new name. Praise God. Amen amen. he will give you a new name in the mighty name of Jesus. መልአኩ ማርያም ጋር ሲመጣ እንደዚህ ነው ያላት። ኤልሳቤጥ 6 ወሯ ነው አላት። this will be your news. አሜን አሜን አሜን። በሰማይም በምድርም ዜናው ይቀየራል። ኒውሱን ቀየረው። መልአኩ ራሱ ለማርያም የነገራት እንደዚህ ነው። ድሮ እንደምታውቂው አይደለም። ነቀፌታዋ ከሷ ጋር የለም። መካንነቷ ከሷ ጋር እሷ ራሷ አለ። praise God 6 ወር ሆኗታል አለ። praise God. አሜን አሜን። you will receive brand new news. how ካላችሁ the mercy of God. የእግዚአብሔር ምህረት in the mighty name of Jesus. in the mighty name of Jesus. have faith in its mercy. አያችሁ በመታመን ካለባችሁ መታመን ያለባችሁ በምህረቱ ነው። በየትኛውም የህይወት ሲዝናችሁ ላይ ሲዝናችሁን ይቀይራል። ሰርከምስታንሳችሁን ይቀይራል። you must remember በየትኛውም የህይወት ወቅታችሁ ላይ ሰርከምስታንሳችሁ ይቀየራል። the circumstance will change in the mighty name of Jesus. አሜን 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 አሜን። ከዚህ በፊት ነግሬያችኋለሁ። አንዳንድ ኤምባሲዎች ቪዛ ሲከለክሏችሁ የሚጽፉት ደብዳቤ አንዱ እንደዚህ ነው። if your circumstance changes you can apply again ይላሉ። circumstance ከተቀየረ የኛ ማሳብ ይቀየራል ማለታቸው ነው። they know that ምናልባት ሊቀየር ይችላል። ከተቀየረ come back ይላሉ። ይኸው ምን ማለት መሰላችሁ? አንተ እንዳለ ሆነ ሁኔታ ግን ሊቀየር ይችላል። praise God። አገር ሳይቀየር ሁኔታ ሊቀየር ይችላል። ፓስፖርት ሳይቀየር circumstance ሊቀየር ይችላል። in the name of Jesus. አሜን አሜን አሜን። ሰውዬ በፍጹም ሀገራችን ሄዶ ሊቀር አይችልም ብለው የሚያስቡበት circumstance ሊኖር ይችላል ማለት ነው። the circumstance can change. አሜን አሜን። እግዚአብሔር የአንድን ሰው ነቀፌታ ያነሳ ነው ያልኩት። he will change your circumstance in the mighty name of Jesus. እግዚአብሔር በምህረቱ እስቲ ከኔ ጋር ተናገሩ። እግዚአብሔር በምህረቱ praise God. አሜን አሜን። በሚዲያ አይደለም፣ በሚዲያ ጋጋታ አይደለም፣ በሎቢስቶች አይደለም። this days ሎቢስት የሚባሉ አሉ። የከፍላቿቸው ስማችሁን የሚያገኑላችሁ ሰዎች አሉ። ታውቃላችሁ? ገንዘብ ካላችሁ አገናኛችኋለሁ። praise God። ገንዘብ ትከፍላላችሁ፣ በቃ እናንተን መልአክ ያደርጓችኋል። ይሄ ሰዓት ነው። ይሄ ሰው የቸርቻችሁ ከመጣ በቃ ምንም ሰው አይተርፍም ይላሉ። praise God። ለ6 ያሞቋችኋል። ከዛ በኋላ በር ተከፈተ ማለት ነው። that's fake. it's useless. ከዛ ከሄዳችሁ በኋላ ምንም ሰዓት ሳይመጣ ሲቀር እንዲህ ሰውዬ ምንድነው ያወራው ይላሉ። at the same time ደግሞ ገንዘብ ተከፍሏቸው ስማችሁን የሚያጠለሹዋል። ሎቢስት ይባላሉ። ይሄ ሰው አውሬ ነው ብለው በቁማቸው አውሬ ያረጋችሁ። ስራቸው ይሄ ብቻ የሆነ ዓለም አቀፍ ትልቅ ሚዲያዎች አሉ። that's how they work. ይኸውልህ የእግዚአብሔር ምህረት in the name of Jesus. it's just the mercy of God. ይኸው ጨለማ ነው እያሉ ብርሃን ትሆናል። that's the mercy of God. አሜን አሜን አሜን። ማንም ካንተ ጋር ሳይቆም የእግዚአብሔር ምህረት ይመጣና ካለህበት ነገር ውስጥ ያወጣና ኤግዞልት ያደርጋል። the mercy of God will change your circumstance. ሰዎች ለእግዚአብሔር ምህረት ቻንስ ባለ መስጠት ነው ሌላ መፍትሄ የሚፈልጉት። ነከለ ያንሱኝ ማንም አያነሳም። የኔው ማንም nobody ማንም ሰው in the mighty name of Jesus. but the mercy of God ነቀፌታን ሁሉ የሚያነሳ ጥላሸትን ሁሉ የሚያጥብ የቆሸሸውን ነገር ከህይወታችን ላይ የሚያነሳ የእግዚአብሔርን ፌቨር ወደ ህይወታችን የሚመልስ አሜን አክሴፕታንስን የሚመልስ ኢንቪቴሽኖቻችን የሚመልስ ኦፕን ዶሮቻችን የሚመልስ አሜን 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 የጸሎት ጥያቄያችን የሚመልስ የተጠራቀመውን ፕሬየር ወደ ህይወታችን የሚያዘንበው is the mercy of God. oh yes አረ ሃሌሉያ። እስቲ እግዚአብሔር ምህረት በሉ እስቲ አሜን አሜን አሜን። ጌታ በምህረቱ አለች። yes 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 in the mighty name of Jesus. እዛው ሉቃስ 1:57 እንደዚህ ይላል ኤልሳቤጥም የመውለጃዋ ቀን ደረሰ፣
ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ታላቅ ምህረት እንዳደረገላት ሰሙ። It's not just having a baby አሉ። ይሄ ልጅ የመውለድ ጉዳይ አይደለም አሉ። እግዚአብሔር ታላቅ ምህረት in the name of Jesus. አሜን አሜን አሜን። ምክንያቱም የእግዚአብሔር ምህረት ካለን ከሌለን ነገር ጋር አያያዝም። ኖ እግዚአብሔር ሊሰጣት አለ የሚሉ ታላቅ ምህረት he surprised us all. It's unexplainable. ይሄ ነገር ሊብራራ የሚችለው የእግዚአብሔር ምህረት ተብሎ ብቻ ነው አሉ። በህይወቷ ላይ የተፈጠረው ነገር ማብራሪያው አንድ ነው አሉ። praise God. ሳይንሳዊም የለም ባህላዊም የለም አሉ። ማብራሪያው አንድ ነው. it's just the mercy. ታላቅ ምህረት በጌታ በኢየሱስ ስም ታላቅ ምህረት ወደ ቤታችሁ ገባ። አሜን አሜን አሜን። ታላቅ ምህረት ወደ ቢዝነሳችሁ፣ ወደ ትዳራችሁ፣ ወደ ልጆቻችሁ፣ ወደ ሚኒስትሪያችሁ በጌታ በኢየሱስ ስም ይው ተለቀቀላችሁ in the mighty name of Jesus. ጎረቤቶቿ ሲያዩት ምህረት አዩ። ይሄማ የእግዚአብሔር ምህረት ነው አሉ። praise God. ሌላ ነገር ሊሆን አይችልም. it's just the mercy of God. oh yes. ኧረ ሃሌሉያ። ይሄ ጸሎትም ዓለም ጾምም አይደለም. just the mercy of God. በጌታ በኢየሱስ ስም የአንድ ሰው ህይወት እየተጎበኘ ነው። አሜን 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 አሜን። ዋው የጌታ መንፈስ እዚህ ቤት አለ። ኧረ ሃሌሉያ። ወረድ ብላችሁ ስታነቡ ታሪኩን ታነባለ። እግዚአብሔር ምን እንዳደረገ 67 ላይ ወረድ ብየላም ብላችሁ በባሪያው በዳዊት ቤት የድነት ቀንድ አስነስቷልና ይህም ጥንት በቅዱሳን ነቢያቱ አፍ እንደተናገረው ማዳንህ ከጠላቶቻችንና ከተጻራሮቻችን ሁሉ እጅ ነው። praise God. እንግዲህ ድሮ መደበኛ ድሮ ከወደረኞቻችን ይለዋል ከተገዳደሩን። አሜን አሜን አሜን። አላሳልፍ ካሉን መንገድ ከከለከሉን እግዚአብሔር ምህረቱን ሲያመጣ እንደዚህ ነው። ከተገዳደሩን ከተጻራሪዎቻችን ይህን ያደረገ ለአባቶቻችን ምህረቱን ለማሳየት praise God. አሜን። ቅዱስ ኪዳኑን ለማስታወስ ለአባታችን ለአብርሃም የማህለውን መሐላ ለማሰብ ከጠላቶቻችን እጅ አውጥቶ ያለ ፍርሃት እንድናገለግለው በዘመናችን ሁሉ በቅድስና በጽድቅ በፊቱ ሊያቆመን ነው ይላል። praise God. ደግሞም አንተ ሕፃን ይለዋል የልዑል ነቢይ ትባላለህ። የእግዚአብሔር ምህረት የሚሰጥ ነገር እንደዚህ ነው። የጌታን መንገድ ለማዘጋጀት በፊቱ ትሄዳለህ። praise God. አሜን 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 ነው ወይ? የእግዚአብሔር ምህረት በሕይወታችን ላይ ሲመጣ ይሄ every resistance አያችሁ ነቀፌታ it's a very stubborn problem ነው። very stubborn ነው ነቀፌታ። reproach ማለት very stubborn ቋሚ የሆነ በቀላሉ ገለል የማይል circumstance ነው። but the mercy of God. hallelujah. እስቲ አንድ ሰው ጮህና የእግዚአብሔር ምህረት ይበል እስቲ። it's the mercy of God. አሜን። አንድ ነገር ልጨምርላችሁና እንጸልያለን። የእግዚአብሔር መንፈስ እዚህ ያለ ሃሌሉያ። ታላቅ ምህረቱን አገነነላት። ታላቅ የእግዚአብሔር ምህረት ወደ ህይወታችን ፈውስን ይልካል። አሜን። divine health and healing in the name of Jesus. ሉቃስ 18:38 እንደዚህ ይላል እርሱም የዳዊት ልጅ ሆይ ማረኝ እያለ ጮኸ ይላል። have mercy on me. have mercy on me. praise God. አሜን አሜን። have mercy on me. ማረኝ እያለ ጮኸ። ከፊት ሰዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆም ብሎ ሰውየው ወደ እርሱ እንዲያመጡ አዘዘ። ወዲያውም እርሱም በቀረበ ጊዜ ምን እንዳደርግ ትፈልጋለህ ብሎ ጠየቀው ይላል። አይነ ሰውሩም ጌታ ሆይ ማየት እፈልጋለሁ። praise God. ማየው ግን አለ በምህረት ብቻ ነው አለ። I need mercy. praise God. ፈውስ አለ የሚያስፈልገኝ because mercy ከመጣ አለ እዛ ውስጥ አለ I know ፈውስ እንዳለ አውቃለሁ። have mercy on me in the mighty name of Jesus. ዛሬ አንድ ብርሃን እየተካፈላችሁ ነው። receive this light. have faith in the mercy of God. አሜን አሜን። በእኛ ጥረት አይደለም ማለት ይሰመርበት። የጥረት ጉዳይ አለ but his mercy. ኢየሱስም ይላል እይ እምነት አድኖሃል። ሰውየውም ወዲያውኑ ማየት ቻለ። praise God. አሜን አሜን። እግዚአብሔርንም እያከበረ
ኢየሱስን ተከተለው ይላል። ፊልጵስዩስ 2:27 ደግሞ እንደዚህ ይላል። ፊልጵስዩስ 2:27 እንደዚህ ነው የሚለው በርግጥም ታሞ ስለ አፍሮዲጦስ ሲናገር ሐዋርያ ጳውሎስ እንደዚህ አለ በርግጥም ታሞ ለሞት ተቃርቦ ነበር እግዚአብሔር ግን ምህረት አደረገለታል የእግዚአብሔር ምህረት በአፍሮዲጦስ ላይ ተፈጸመ it's not everything እንደምናስበው ብቻ አለ praise God አሜን አሜን it's not ሁሉ ነገር እንደ ሁሉ ነገር አለ the mercy ምንድነው ያየው ስለው ምህረት አየን እዚህ ቤት አለ praise God ፈውስ አይደለም ያየነው አለ it's beyond that ከፈውስ ያለፈ ነው አለ እኛ ቤት የገባው ነገር አለ it's beyond healing ነው አለ in the name of Jesus በሐዘን ላይ ሐዘን እንዳይጨመርብኝ አለ የእግዚአብሔር ምህረት ወደ ህይወት ይመጣል ሐዋርያ ጳውሎስ ነው የሚናገረው በሐዘን ላይ ሐዘን እንዳይጨመርብኝ ታሞ ነበር ለሞት ቀርቦ ነበር መጨረሻ ላይ ነበር ነገር ግን አለ ማኒፌስት ያደረገው you see the mercy of God is much higher than healing የእግዚአብሔር ምህረት ከገንዘብ ያለፈ ነው ከፈውስ ያለፈ ነው ከዴሊቨረንስ ያለፈ ነው it's his presence እግዚአብሔር መጣና አለ በሐዘን ላይ ሐዘን እንዳይጨመርብኝ in the mighty name of Jesus የትኛውም በህይወታችሁ ላይ ሐዘን ለመጨመር የሚሰራ የአጋንንት እጅ ዛሬ የእግዚአብሔር ምህረት ይጋፈጠዋል አሜን 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 የትኛውም አንገታችን ሊያስደፋ እየሰራ ያለ in the mighty name of Jesus እንዲህ ብለህ ነበር ግን እንዲህ ሆነ የሚል ማለት ነው እንዲህ አምነህ ነበር ግን እንዲህ ሆነ እንዲህ ተናግረሽ ነበር ግን እንደዚህ ነገሩ እኮ አልሰራልሽም ይያለ ሐዘንን ሊጨምር ሐዘንን ሊያባብስ የሚሰራውን ያን ድምጽ በጌታ በኢየሱስ ስም ዛሬ በእግዚአብሔር ምህረት እንጋፈጠዋለን አሜን አሜን የእግዚአብሔር ምህረት መጣ ወደ ቤታችን I see the mercy of God በጌታ በኢየሱስ ስም I declare በህይወታችሁ ላይ ሐዘን አይጨመርም ውድቀት አይጨመርም ለቅሶ አይጨመርም ጥፋት አይጨመርም በጌታ በኢየሱስ ስም ወደ ኋላ መመለስ አይሆንባችሁ in the mighty name of Jesus ስትራግል ያረጋችሁ ባላችሁበት ነገር ላይ የእግዚአብሔር ምህረት ይገለጣል in the mighty name of Jesus in the mighty name of Jesus in the mighty name of Jesus oh yes amen amen በሐዘን ላይ ሐዘን እንዳይደረብብኝ አለ ይሲ ጠላት በሰውት ላይ የሚያደርገው ነገር አንዱ ነው በሐዘን ላይ ሐዘን ይደርባል በሐዘን ላይ ሐዘን በዲስአፖይንትመንት ላይ ዲስአፖይንትመንት በውድቀት ላይ ውድቀት በእዳ ላይ እዳ ነገር ግን እንደዚህ ያለ የእግዚአብሔር ምህረት መጣል in the mighty name of Jesus I release the mercy of God የእግዚአብሔር ምህረት ወደ ቤታችሁ ዛሬ ተለቀቀ ወደ ህይወታችሁ ወደ ጤናችሁ ወደ ፋይናንሳችሁ ወደ ቢዝነሳችሁ ወደ ልጆቻችሁ ወደ አገልግሎታችሁ ወደ ትዳራችሁ in the mighty name of Jesus የጠላትን እጅ ሊመክትላችሁ የክፉ ሰዎችን እጅ ሊመክትላችሁ የጠላትን እጅ ሊከለክልላችሁ በጌታ በኢየሱስ ስም የእግዚአብሔር ምህረት ወደ ህይወታችሁ ገባ ኮላቬና ማሳፕራዲያ in the mighty name of Jesus ተነሱ እስቲ በእግዚአብሔር ፊት let's rise oh yes 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 palavena manto pradiano maso oh kalovano maso prolovedia yes 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 በምህረት ታመናለሁ በሉት ጌታ ሆይ I depend on your mercy I trust in your mercy እደገፋለሁ ባንተ ምህረት ላይ እታመናለሁ በምህረት ላይ በሉት ጌታን just have faith in his mercy in the mighty name of Jesus kela diano maso prolovedia oh yes oh yes በሐዘን ላይ ሐዘን እንዳይጨመርብኝ እንዳይደረብብኝ እግዚአብሔር ምህረቱን አገነነ አለ የእግዚአብሔር ምህረት በአንድ ሰው ላይ የሆነ ነው በቤታችሁ ላይ በቢዝነሳችሁ ላይ in the mighty name of Jesus I don't know ምን አይነት መንገድ እንደሄዳችሁ I don't know በምን ውስጥ እያለፋችሁ እንደሆነ ነገር ግን I hear a voice የእግዚአብሔርን ምህረት ታያላችሁ የጠላቶቻችሁን እጅ አታዩም የእግዚአብሔርን ምህረት ታያላችሁ oh yes oh yes የጠላቶቻችሁን ፊት አታዩ ምህረቱን ታያላችሁ የፈራችሁትን ነገር አታዩ ምህረቱን ታያላችሁ ያስጨነቃችሁን አታዩም you will see his mercy oh yes oh yes pakatina mosa pravedia yes Jesus
Yes, Jesus. Kala vena manto pradiano maso poro vegi. Yes, Jesus. Yes, Jesus. Receive the mercy of God. Yes, Jesus. Kala vena manto pradika lovano moso prolo. Sheba bakato so prolo vene megene. Yes, Jesus. Yes, Jesus. Yes, Jesus. Yes, ብዙ ነው ምህረቱ ብዙ ነው። በሪትም ዘመን ትንሽ yes የጌታ መንፈስ እዚህ አለ። የጌታ መንፈስ በዚህ አለ። የጌታ መንፈስ በዚህ አለ ነው ያልኩት። ኦ ሃሌሉያ! የምሰማው ድምጽ ይሄ ነው። ሐዘን በሐዘን ላይ አይደረብም። ችግር በችግር ላይ አይደረብም። መከራ በመከራ ላይ አይደገምም። ውድቀት በውድቀት ላይ አይደረብም። In the mighty name of Jesus. በጌታ በኢየሱስ ስም የእግዚአብሔር ምህረት ቀደመ። ምህረቱ አልፎ መጣ። ተሻግሮ መጣ። In the name of Jesus. Yes. Worship him, worship him, worship him. ትንሽ ደቂቃ Oh yes. Yes, Jesus.
ልቤ ይረዳልኝ ስለኔ ሁሌ ታስባለህ Yes ሃሌሉያ በርግጥ ታሞ ለሞት ተቃርቦ ነበር እግዚአብሔር ግን ምህረት አደረገለት በሐዘን ላይ ሐዘን እንዳይደራረብብኝ አለ in the mighty name of Jesus በሐዘን ላይ ሐዘን እንዳይጨመርብኝ This is the voice of the Holy Spirit ዛሬ ይሄ ለአንድ ሰው የመንፈስ ቅዱስ ድምጽ ነው It's a prophetic voice በሐዘን ላይ ሐዘን እንዳይደረብ in the mighty name of Jesus 2025 ይሄ ያዝነው ዓመት በሐዘን ላይ ሐዘን የሚደረብበት ዓመት አይደለም ውድቀት በውድቀት የሚደረብበት ዓመት አይደለም ነገር ግን ሐዘን በደስታ የሚተካበት ውድቀት በስኬት የሚተካበት መካንነት በፍሬያማነት የሚገለበጥበት የእግዚአብሔር ምህረት ሰርከምስታንሳችን የሚቀይርበት In the mighty name of Jesus This is your season እግዚአብሔር ለአንድ ሰው እንደዚህ ይላል ሐዘን እየተጨረበብኝ ነው ወይ ሐዘን ሊደረብብኝ ነው ወይ እንደዚህ ነው ወይ ነገሩ የሚያበቃው ለሚለዛ ሰው እግዚአብሔር እንደዚህ ይላል ሐዘን በደስታ ይተካል ለቅሶ በሳቅ ይተካል ጨለማ በብርሃን ይተካል ይው ባዶነት በሙላት ይተካል In the name of Jesus ለምን ካልክ የእግዚአብሔር ምህረት ለአንድ ሰው ገነነ የእግዚአብሔር ምህረት ለቤትህ ገነነ የእግዚአብሔር ምህረት ለህይወትሽ ገነነ የእግዚአብሔር ምህረት በቤተሰብህ ላይ ገነነ Receive the mercy of God in the mighty name of Jesus Yes በጤናህ ላይ የእግዚአብሔር ምህረት በፋይናንሳችሁ ላይ የእግዚአብሔር ምህረት በአገልግሎታችሁ ላይ የእግዚአብሔር ምህረት በትዳር በቤታችሁ ላይ የእግዚአብሔር ምህረት በስራችሁ ላይ የእግዚአብሔር ምህረት ኦ አባቶ እናመሰግናለን Father we give you praise በጌታ በኢየሱስ ስም ዛሬ ለአንድ ሰው እንጸልያለሁ In the name of Jesus በኢየሱስ ስም የአንድ ሰው ሐዘን በደስታ ተተካ ሐዘን በደስታ ተተካ ጨለማ በብርሃን ተተካ ኪሳራ በትርፋማነት ተተካ ድህነት በብልጽግና ተተካ በሽታ በጤንነት ተተካ ሞት በህይወት ተተካ In the mighty name of Jesus በጌታ በኢየሱስ ክርስቶስ ስም I declare and decree ይሄ ዓመት በጌታ በኢየሱስ ስም የእግዚአብሔርን ምህረት መግነን የእግዚአብሔርን ምህረት ታላቅነት በህይወታችሁ ላይ የምታዩበት ዓመት ይሆንላችኋል የምናይበት ዓመት ይሆንልናል እስኪ ከኔ ጋር ተናገሩ እግዚአብሔር ሆይ በሉ እስቲ አመሰግንሃለሁ በምህረትህ በቸርነትህ
እታመናለሁ። በሕይወት ዘመኔ ሁሉ ምህረትና ቸርነትህ ይከተሉኛል። በቤትህ ለዘላለም እኖራለሁ። በጌታ በኢየሱስ ስም በጉልበቴ፣ በጥረቴ፣ በገንዘቤ፣ በእውቀቴ አልታመንም። ነገር ግን በምህረትህ እታመናለሁ። እግዚአብሔር ሆይ ዛሬ በኔ ሕይወት ላይ አዲስ ጅማሬ ስለሆነ አመሰግንሃለሁ። እስቲ ያመነ ሰው ለእግዚአብሔር ክብር ይስጥ። አበደም ኦ የስ ሃሌሉያ ፕሬዝ ጋድ ዩ አር ብሌስድ። ተቀመጡ ባላችሁበት። የእግዚአብሔር መንፈስ በዚህ አለ። የእግዚአብሔር ምህረት ሰርከምስታንሳችንን ቀየረ። አሜን አሜን አሜን። ሪሲቭ ዲስ ወርድ። ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ በሐዘን ላይ ሐዘን እንዳይደረብብኝ አለ። በሐዘን ምትክ ደስታ ቤቴ እንዲገባ ያደረገው የእግዚአብሔር ምህረት ነው አለ። in the mighty name of Jesus። ዛሬ ለአንድ ሰው እንደዚህ ሆኗል። ሃሌሉያ praise God። ፕሮግራማችን ከመጨረሳችን በፊት በእግዚአብሔር መንግስት ላይ የምንዘራውን ዘር እናወጣለን። prepare your seed, prepare your offering። የእግዚአብሔር ምህረት እንደገነነለት ሰው ከልባችሁ ደስታ ለእግዚአብሔር ቤት ስራ የሚሆን ስጦታችሁን አዘጋጁ። ፖስታ የምትፈልጉ ዲያቆናት ፖስታ ያቀብሏቸዋል። ትራንስፈር ማድረግ የምትፈልጉ ፖስታው ላይ የባንክ ዲቴል አለ፣ ትራንስፈር ማድረግ ትችላላችሁ። prepare a good offering። የእግዚአብሔር ምህረት ገኖልኛል የሚል ሰው ኦፈሪንጉን ያዘጋጅ በጌታ ፊት። praise God። ጉልበት የሰጠኝ ወጥቼ እንድገባ ያደረገኝ የእግዚአብሔር ምህረት ነው። ኦንላይን ሆናችሁ መዝራት ከፈለጋችሁ ፌስቡክ ላይ የመጀመሪያ ኮሜንት ላይ የቤተ ክርስቲያን የባንክ ዲቴል አለ፣ በዛ ዲቴል መዝራት ትችላላችሁ። ዩቲዩብ ላይ ከሆነ ያላችሁ ደግሞ ዲስክሪፕሽን ላይ ስትሄዱ የተለያዩ ባንክ ዲቴሎች አሉ፣ በዛ መስጠት መዝራት ትችላላችሁ። praise God። ጾታችን ያዘጋጀን ጌታ ለሚቀበሉ ሰዎች እንጸልይ። ሁሌ እንደምናረጋው ጌታ መቀበል የምትፈልጉ ሰዎች ይሄን መልእክት ሰምታችሁ የእግዚአብሔር ምህረት በሕይወታችሁ ላይ እንደገነነ ገብቷችሁ ሕይወቴን ለጌታ ልስጥ የሚል ሰው ይሄን ጸሎት ከኔ ጋር አብሮ ይጸልያል። ጉባኤ ውስጥም ካላችሁ አብራችሁ ጸልያላችሁ፣ አብረን እንጸልያለን። ጌታ ኢየሱስ ሆይ ሕይወቴን እሰጥሃለሁ። የእግዚአብሔር ልጅ እንደሆንክ ስለ ኃጢአቴም እንደሞትክ ከሞትም እንደተነሳ አምናለሁ። ጌታዬና አዳኛ አድርጌ በልቤ አምኜ በአፌ መስክሬ እቀበልሃለሁ። አሜን። praise God። ጸሎት ከጸለያችሁ ጌታን ተቀብላችኋል። በያላችሁበት አገር ቤተክርስቲያን ፈልጋችሁ የእግዚአብሔርን ቃል ተማሩ፣ በመንፈሳዊ ነገራችሁ እደጉ፣ ምስክርነታችሁን ላኩልን። ኦንላይን ላላችሁ ሰዎች you are blessed። በያላችሁበት ምድር እግዚአብሔር አምላክ ይባርካችሁ። ፍራይዴ በፈርስት ላቭ ቸርች እንገናኛለን። you are blessed by praise God።